ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን ወዳጆች ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ይህን ድምጽ የምትሰሙ በአገር ውስጥም ከሀገር ውጭ ያላችሁ ውድ የተከበራችሁ እንደምናችሁ ሰላማችሁ ጤናችሁ ይብዛ። የእግዚአብሔር ሰላም ከኔም ከናንተም ጋር ይሁን እያልኩ በዚህ ዕለት እንግዲህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የዕረፍታቸው በዓል እንደመሆኑ መጠን ከዚህ በመቀጠል ቃል ኪዳናቸውን እንመለከታለን ማለት ነው። የእግዚአብሔር ሰላም ከኔም ከናንተም ይሁን፣ የጻድቁ ረድኤት በረከትም እግዚአብሔር አምላክ ያሳድርብን እያልኩ ቀጥታ ወደ ቃል ኪዳኑ እንሄዳለን ማለት ነው። አባታችን ጻድቁ አባታችን የዕረፍት ጊዜያቸው ሲደርስ እንግዲህ ጌታችን ኢየሱስ ክርስቶስ ተገልጦላቸው እንዲያላቸው አረጋጋቸው። እንዲህም አላቸው፣ ሰላም ላንተ ይሁን። ላረጋጋ ወደ አንተ መጣው። ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን ደስታና ክብር ልነግርህ መጥቻለሁ። አሁንም የምትሻውን ሁሉ ለምነኝ፣ በእኔ ዘንድ ዋጋ ብዙ ነውና አለው። ያን ጊዜም አባታችን ደስ ብሎት ሰገደ። ስለ ኃጥአንም አባታችን ጌታችንን ማለደው። ጌታችንም ከሰው የመረጥኩ ወዳጄ የለመንከኝ ሁሉ አደርግልሃለሁ አለው። ከአንተ ጋር ኪዳኔን አጸናለሁ፣ የምከለክል ነገር የለኝም። በፈቃድ የተጋደልክ አይደለም፣ በእናትህ ማኅፀን ሳትጸነስ እኔ መረጥኩ እንጂ አለው። አሁንም ወዳጄ ገብረ መንፈስ ቅዱስ ሆይ የምትሻውን ለምነኝ፣ በራሴ ምዬልሃለሁ። ስለ ስሜ መላ ዘመንህን ሁሉ ጸዋተ መከራውን የታገስክ ስትቀበል ኖረሃል አለው። አባታችን ጻድቁ 562 ዘመን ሙሉ በጽኑ ተጋድሎ ከእናታቸው ከአቅሌስያ ከተወለዱ ጀምሮ ጡቷን አልጠቡም፣ ምግብ አልበሉም፣ አልተደገፉም፣ አልተኙም። በጽኑ ተጋድሎ እግዚአብሔር አምላክ ፈቅዶላቸው ቅዱሳን መላእክት እንኳን ፈቅዶላቸው ህብስት እያወረደላቸው ህብስቱን በማሽተት ብቻ ነበር ሲረኩ የነበሩትና ጽኑ ተጋድሎ ታግሰ ቆይተሃል፣ ጸዋትወ መከራ ተቀብለሃል ብሎ ጌታችን ኢየሱስ ክርስቶስ መሰከረላቸው ማለት ነው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስም ጌታችን የተናገረውን በሰማ ጊዜ ደስ አለው። እንዲህም አለው፣ ጌታ አምላኬ ሆይ በዘመኔ ሁሉ የለመንኩህን ስታደርግልኝ ኖረሃል። ኃጥአንንም በሕይወቴ ምረህልኛል፣ ከገሃነምም አውጥተህልኛል አላቸው። አሁንም ከሞቴ በኋላ ስሜን ህቡዕ አታድርገው፣ ግልጥ አድርገው ብለው ይለምኑታል እንጂ ስራዬም እንዲህ የተገለጠ ይሁን። መጋደሌ ዓለም ሁሉ ይታወቅ ዘንድ ስሜን ካልገለጽከውማ መታሰቢያ ማን ያደርጋል ይሉታል። አሁንም ስሜ የታወቀ ይሁን፣ ያጸናህልኝ ኪዳኔም የታወቀ ይሁን። ምሕረት የዘውትር ስራ የሆነ አንተ ጌታ ስሜን የሚጠራውን በጸሎቱ የሚተማመነውን ያለ ጥርጥር በሃይማኖት መታሰቢያን የሚያደርጉትንም ሁሉ ማርልኝ ይላቸዋል። እንግዲህ አንደኛው ትልቁ ቃል ኪዳን እንደ ሌሎቹ ቅዱሳን እንደ ታላላቅ ቅዱሳን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ስማቸውን በመጥራት ብቻ እግዚአብሔር ምሕረት እንደሚያደርግ፣ ስማቸውን አቡነ ገብረ መንፈስ ቅዱስ ብለን ስማቸውን ስንጠራ ብቻ እግዚአብሔር ትልቅ ክብር ስለሰጣቸው ስማቸው ሲጠራ ምሕረት እንደሚያደርግ ቃል ኪዳን ሰጥቷቸዋል ማለት ነውና ጥቂትም ቢሆን ብዙም ቢሆን በጎ ማድረግ በሚቻለው መጠን ለድሆች፣ ለጦም አዳሪዎች፣ ለባልቴቶች፣ ለድሃ አደጎች የሚራራውን ስሜን የሚጠሩትን ሁሉ አንተ ይቅር በላቸው፣ ኃጢአታቸውንም አስተሰርይላቸው፣ በተቸገሩም ሁሉ እርዳቸው ብለው ይጠይቁታል። ጌታችንም እውነት እውነት እልሃለሁ የምምርልህ በቃል የተናገርከውን ብቻ አይደለም ብሎ በልብ እንደሰበከው ነው፣ በልብ ያሰብከውን ሁሉ ነው እንጂ ይላቸዋል። እንጂ መታሰቢያን ያደረገውን ስምን የጠራውን በጸሎት የታመነውን ሁሉ የገድልህን መጽሐፍ የጻፈውን ይላል። እንግዲህ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን የገድላቸውን መጽሐፍ የጻፈውን እንዲሁም ያስጻፈውን ወይንም ያነበበውን በፍጹም ልቡ አምኖ የሰማውን ይላል እምርልሃለሁ ብሏቸዋል። ድንቅ ነው። የገድላቸውን መጽሐፍ ማጻፍ ትልቅ ዋጋ እንዳለው፣ ምሕረት ይቅርታ ከእግዚአብሔር እንደሚሰጥ፣ እንደገና መጻፍ፣ እንደገና ደግሞ ማንበብ። እንግዲህ
የጻድቁን ገድላቸውን ስናነብ ቃል ኪዳናቸውን እንደምንቀበል ደግሞ ሌላም የሚገርመው ነገር ይህን ድምጽ መስማታችን ራሱ የቃል ኪዳኑ ተካፋይ ያደርገናል እና ምን ብሏል ጌታችን? የገድልህን መጽሐፍ በጥቡ ልቦና በፍጹም ልቦና አምኖ የሰማውን በምህረት በእምነት ሆኖ የጻድቁን ቃል ኪዳን በእምነት የሰማውን እምርልሃለሁ ብሏቸው በሕይወት መጽሐፍ እጽፍልሃለሁ ብሎ ጌታችን ሰጥቷቸዋል ማለት ነው። እንዲሁም ደግሞ ለቤተ ክርስቲያንም መባ ያገባ ሰው ቢኖር ፍሬ ግብርም ቢሆን ዘይትም ቢሆን ዕጣንም ቢሆን ዘቢብም ቢሆን በመታሰቢያ ቀን የሚቀርበውን እኔ ኃጢአቱን እደመስስለታለሁ። ለቤተ ክርስቲያን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ዕጣንም ዘቢብም ምንም አይነት ንዋየ ቅዱሳት ዣንጥላም ሊሆን ይችላል ለቤተ ክርስቲያን የሚያስፈልገውን ነገር ያስገባውን እኔ ሙሉ ኃጢአቱን እደመስስለታለሁ ብሎ በጽኑ ቃል ኪዳኑ ጌታ ኢየሱስ ክርስቶስ ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቃል ኪዳን ሰጥቷቸዋል ማለት ነው። ሌላው ደግሞ ለጦም አዳሪዎች ምጽዋት የሚሰጥ የተራበውን የሚያበላ የተጠማውን የሚያጠጣ ጥቂትም ቢሆን ብዙም ቢሆን ባንተ ስም አምኖ ምሕረት የሚያደርገውን ካንተ ጋር በመንግሥተ ሰማያት አኖረዋለሁ ብሏቸዋል። በጻድቁ ስም ጥርኝ ውሃ በቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል ብሎ ነብይን በነብይ ስም የተቀበለ የነብይን ዋጋ ያገኛል ብሎ ከታች ጥርኝ ውሃ ነው። እግዚአብሔር ስላበዛን ስላሳነስን አይደለም። ከልብ በእምነት ሆነን ንጹህ ውሃ ድሃም ሀብታምም ያለውም የሌለው ስለሚያገኝ በስማቸው ዝክር መዘከር ብናጣ ጥርኝ ውሃ እውነት በጣም እጅግ ግሩም ነውና እንደው ብትችሉ ይህን ድምጽ የምትሰሙ ሁላችሁም የጻድቁ ቃል ኪዳንን ለመቀበል እና ከጻድቁ ረድኤት በረከት ለመቀበል ጥርኝ ውሃ በስማቸው እንደው ስለ ጻድቁ ብላችሁ እስቲ ጥርኝ ውሃ ባይኖራችሁ ጊዜ ብታጡ ራሱ ብትችሉ ገዝታችሁ ዳቦ ጋግራችሁ እንጀራ ጋግራችሁ ደክማችሁ ወጣችሁ ወርዳችሁ ዋጋችሁ እንዲበዛላችሁ ባትችሉ ደግሞ ጥርኝ ውሃ ቀርታችሁ ስለ ጻድቁ ብላችሁ እንደው አጠገባችሁ ላለው ሰው ብትሰጡ እግዚአብሔር ምሕረት ይቅርታውን እንደሚያደርግ በሰማያት በመንግሥተ ሰማያት መዝገብ በምሕረት መዝገብ እንደሚመዘግብ ለጻድቁ ቃል ኪዳን እግዚአብሔር አምላክ ሰጥቷቸዋል ማለት ነው። ሌላው ደግሞ የመጨረሻው በስም የታረዘውን ያለበሰ ለተቸገረው የሚራራ ያዘነውን የሚያረጋጋ የታረዘውን ደስ የሚያሰኘውን በመታሰቢያ ቀን ባለጠጋም ቢሆን ድሃም ቢሆን ኃጢአቱ የበዛ ቢሆን ቀድሞ ኃጢአቱን ቢተወው በጸሎቱ ቢታመን የቀደመ በደሉን አላስብበትም የዕዳ ደብዳቤውንም እደመስስለታለሁ እንዳልበደለም አድርገዋለሁ ብሏልና እግዚአብሔር አምላክ እንዲህ ምሕረቱ ይቅርታው የበዛ መሆኑን የሚገለጠው እንግዲህ ጻድቁ እድሜ ዘመናቸውን ሙሉ በጽኑ ተጋድሎ የቆዩ መሆኑ የታወቀ ሲሆን እንግዲህ በዚህ ዘመን ሁሉ እግዚአብሔር አምላክ ከፍቅሩ ጽናት የተነሳ እሳቸውም ለእግዚአብሔር ብለው በስሙ ብዙ ጽኑ መከራ ተቀብለዋል። ከዚህ የተነሳ በስማቸው የታረዘ ያለበሰ ይላል አንድ ሹራብ ብንሰጥ ያለንን እንደው ያለቀ ድቃቂ አጥበን ንጹህ አድርገን ብንሰጥ ለተቸገረ የሚራራ መራራት ራሱ ማዘን ራርቶ አዝኖ ማረጋጋት ራሱ ያለን ባይኖረን ምን ሰጣው ብናጣ ራሱ መራራትና ማዘን እንዲሁም የተቸገረውን ማጽናናት ትልቅ ዋጋ እንደሚያሰጥ በመታሰቢያ ቀናቸውም ባለጠጋ ቢሆን ይላል ድሃም ቢሆን ባለጠጋም ብንሆን ያለን ብንሆን የሌለንም ብንሆን መራራት ማረጋጋት ራሱ ዋጋ እንዳለው ዕዳ በደሉን ሁሉ እንደሚደመስስላቸው በሳቸው ስም ብሎ እግዚአብሔር አምላክ እንደሚደመስስላቸው እግዚአብሔር አምላክ ጽኑ ቃል ኪዳን ገብቶላቸዋል ማለት ነው። ከዚህ በኋላ ጌታችን ለአቡነ ገብረ መንፈስ ቅዱስ ኪዳኑን ከሰጠ በኋላ ከእርሱ ተሰወረ ይላል እና ይህን ጽኑ ቃል ኪዳን ከሰጠ በኋላ እንኳን ስማቸውን መጥራት ምን ያክል እስቲ በለታቸው እስቲ 5 ጊዜ ይህን ድምጽ የምትሰሙላችሁ ጻድቁ አቡነ ገብረ መንፈስ ቅዱስ 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 ብላችሁ እስቲ 5 በስማቸው ጥሩ። እስቲ ስማቸው መጥራት ራሱ ትልቅ ዋጋ እንዳለው የቃል ኪዳኑ ተሳታፊ እንደሚያደርግ የቃል ኪዳናቸው መጽሐፈ ገድላቸው ይናገራል ማለት ነውና እንግዲህ የጻድቁን ረድኤት በረከት አምላካችን ቅዱስ እግዚአብሔር ያሳድርብን። አምላካችን ቅዱስ እግዚአብሔር በጻድቁ ጸሎት በእናቱ ምልጃ አማላጅነት ጸሎት በቅዱሳን ቃል ኪዳን ሁላችንን ይማረን፣ የምሕረት ፊቱን ለሁላችን ይመልስልን፣ በዕለተ ቀናቸው ረድኤት በረከታቸውን ያሳድርብን እያል ይህን ድምጽ ሰሙላችሁ ሰላም እግዚአብሔር የጻድቁ ረድኤት በረከት በእኔም በእናንተም ቃል ኪዳናቸው ይደር እያል
ነው።